በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ተወዳችሁ በጌታችን በአምላካችን በመድኃኒታችን በኢየሱስ ክርስቶስ ሰማያዊ በሆነ ስፍራ መንፈሳዊ በሆነው በረከት የተባረካችሁ ብዙ ጸጋ ብዙ በጎነትና ምሕረት ይበዛልን ይበዛላችሁ ሁሉን የሚችል አምላክ እግዚአብሔር የጎበኛችሁ የረድኤታችን አምላክ ያልተለየን ያልተለያችሁ ብሩካን እግዚአብሔር ልጆች እንደምንቆያችሁ ሁሉን የሚችል አምላካችን ንጉሳችን ኢየሱስ ክርስቶስ ስለኛ ሲል ከሰማያት የወረደ መስቀል ላይ በመሰቀል ዕዳ የከፈለልን የዳነ ሕዝብ ወራሽ ሕዝብ ያደረገን ወደ እግዚአብሔር ወደ አባቱ መንግስት የወሰደን ሁላችሁ እሱ ስሙ የተመሰገነ የተወደደ ይሁን ከሰማይ አባቱ ጋር ከመንፈሱ ጋር በአንድነቱ በሶስትነቱ የተወደደ ይሁን። የእግዚአብሔር ልጆች በ28 ህዳር 28 ማለትም በሚቀጥለው እሑድ ያሁኑ የዛሬ ሳምንት እሑድ ማለት ነው ሚሊኒየም አዳራሽ ትልቅ ጉባኤ ከ100 በላይ ዘማሪያን አንድ ላይ ሆነን አዘጋጅተናል። እንደዚሁም ከ70 በላይ አርቲስቶች በመሆን ገቢው ለሚሊኒየም ለመቄዶንያ አረጋውያን መርጃ ሙሉ ለሙሉ ገቢ የሚውል ነው። ያን አረጋውያን መርጃ ያን የመቄዶንያ ድርጅት ለመደገፍ ቀደም ብለን ያሰብነው ነበር። እንግዲህ ረድቶን አዘጋጅተነዋል። ትኬቶች ተሰጥቶናል። ግዴታ ለብዙዎች በተለይ ደግሞ ለእኔ ብዙ ትኬት ተሰጥቶኛል። ኢትዮጵያ አካባቢ ያላችሁ አንዳንድ ሺህ ብር ቪአይፒ ነው። አንዱ ትኬት የቪአይፒ ትኬት 1 ሺህ ብር ነው ሳያልቅ። እሱን ቀደም ብላችሁ የምትፈልጉ አሳውቁኝ በስልኬ። ሌላው ኖርማል ትኬቱ ደግሞ 300 ብር ነው። ቪአይፒ የምትገዙ ግን አንዱን ትኬት ከ1 ሺህ ብር በላይ መግዛት ትችላላችሁ። መቄዶንያን ለመደገፍ አሳውቁኝ። 0911411380 ትኬት መግዛት ብቻ ሳይሆን እንድንዘምር እጅግ ብዙ ዘማሪያን ብዙ መዝሙራት የምንዘምርበት ቀን ነው። ይህን አስቡበት። እግዚአብሔር እናንተን ቤታችሁን ይባርክ። ትናንትና ስለ ወንድም ሰውን ስላለመናቅ መንፈስ ቅዱስ አስተምሮናል። ዛሬ አስቸጋሪ ሰዎች ቢገጥሙን እንዴት ነው ከነዚህ ሰዎች ጋር የሚያስቀይመን ሰው ሊገጥመን ይችላል? ምንድን ነው የምናደርገው? ወንጌል ምንድን ነው የሚለን? ስለዚህ ይኸውላችሁ የሚያስቀይሙ ሰዎች ሲገጥሙን ስሜታችን የሚለንና ወንጌል የሚለን ነገር አለ። አሁን እኛ አይኖቻችን የተከፈቱልን ኤፍታ የተባለን ጆሮቻችን የተከፈቱልን ነን። ጌታችን የወንጌልን አፈር ጭቃ ቀብቶ አይኖቻችን የገለጠልን ነን። ዝም ብለን በስሜት የምንኖር ሰዎች አይደለን። የምናደርገውን ነገር እንደ እግዚአብሔር ቃል ማድረግ አለብን። ያ ደግሞ ሕያው የሆነ ክርስትና እንዲቀጥል በትውልድ ውስጥ ያደርጋል። እኛ ዛሬ ተግባራዊ የምናደርገውን ክርስትና ልጆቻችን ይወርሱታል። ሰው ባያየው እንኳን እግዚአብሔር ያን ዋጋ እየቆጠረ ለልጆቻችን ያደርገዋል። ስለዚህ አሁን በደለኛ ሰው ሊገጥመን ይችላል። ሁሉ ሰው ጥሩ አይደለም። ሁሉ ሰው ገነት አይደለም። 12ቱም ጓደኞቻችን መካከል አንዱ ይሁዳ ሊሆን ይችላል። ምንድነው የምናደርገው እንደዛ ቢገጥመን? ማቴዎስ ወንጌል ምዕራፍ 18 ቁጥር 15 ላይ ምን ማድረግ እንዳለብን ይነግረናል። ወንድምህ ቢበድልህ ሄደህ አንተና እርሱ ብቻችሁን ሆናችሁ ውቀሰው። ቢሰማ ወንድምን ገንዘብ አደረግከው፣ ባይሰማህ ግን በ2 ወይም በ3 ምስክር አፍ ነገር ሁሉ ሊጸና ዳግመኛ 1 ወይም 2 ከአንተ ጋር ውሰድ። እርሱም ባይሰማ ለቤተክርስቲያን ንገራት። ቤተክርስቲያን ባይሰማ እንደ አረመኔ እንደ ቀራጭ ይሆንልህ። አሁን የመጀመሪያው ስቴፕ ምንድን ነው? በድሎሃል ወይም በድሎሻል። አንድ ሰው ሲበድል ቀጥታ ጉዳዩን ይዞ ከሌላ ሰው ጋር መወራት አይደለም። የወንጌል ትምህርት ራሱ ባለቤቱን መጥራት ነው። መጥራት ሲባል በአካል ላይ መጣ ይችላል። ስልክ ደውሎ ሊሆን ይችላል። በአካል ጠርቶ ሊሆን ይችላል። እፈልግሃለሁ ብለን መነጋገር ጥቅሙ መሰላችሁ? መግባባትን ሊያመጣ ይችላል። ሰው አንዳንድ እየመሰለው ይጋጫል። ሲነጋገር የመሰለው ነገር ልክ አለመሆኑ ሲገባ ይቅርታ ሊጠይቅ ይችላል። ለመሰላችሁ እኛም መስሎን ሰዎችን እናስቀይማለን። በጣም ብዙ ያስቀይመን እናውቃለን። ትክክል የሆነ ሰዎች አይደለንም። ብዙ ስህተቶች አሉን እኛ። ስለዚህ ትክክል ያልሆነ ሰው ሊሆን ይችላል አብሮን ያለው ወዳጃችን፣ ጓደኛችን እና ባናገርነው ጊዜ እኛ ውስጥ ያለውን ሲረዳ የተፈጠረው ነገር ሲረዳ ወይ እሱ ጋር ያለውን ነገር ስንረዳ ለመስማማት ልክ አልነበርኩም ማለትም ያግዘናል። መነጋገር እንድናስፈርድበት መግቢያ በር አይደለም። ወንጌል የሚነግረን ቢያስቸግርህ ውቀሰው ነው የሚለው። ተቆጣውም አይደል ስደበውም አይደለም የሚለው። ማድረግ የሚገባንም ማወቅ አለብን። ጠራ ነው፣ አናዶናል፣ ጎድቶናል።
ኃይለ ቃል እየተናገረን የበለጠ እሳት እንዲጫን ማድረግን አይደለም ወንጌል የሚያስተምረን። ውቀሰው፣ ወንድሜ ነህ፣ እህቴ ነሽ፣ ማምንሽ እህቴ ነሽ፣ እንዲያረኩልህ ወንድሜ ነህ፣ ምን አረኩ፣ ምንድነው ጥፋቴ፣ ለምን አስቀየምከኝ በል እንጂ ኃይለ ቃል እየተናገርክ ስደበው ማለትም አይደለም። እና የመጀመሪያው ደረጃ ይሄ ነው። እያስቸገረ ያለን ሰው ጠርቶ እኔ አዝኜብሃለሁ፣ በድለኸኛል ብሎ በፍቅር ቃል መነጋገር ነው የመጀመሪያው ነገር። እግዚአብሔር ልጆች ያ ፍሬ ሊኖረው ይችላል። ወይም ደግሞ ጠላት መሆኑን የምታረጋግጡበትን ሊሆን ይችላል። ንቆ ሊተው ይችላል። ሁለት አይነት ሰዎች አሉ። በዚህ ንግግር በዚህ ውይይት የሚመለሱ ይቅርታ የሚጠይቁ ልክ አልነበርኩም የሚሉ አሉ። እኛም ደግሞ አቋማችንን ቆጣችንን አብርደን የምናስተካከልበት ሁኔታ ይፈጠራል። ሁለተኞች ሰዎች ግን የበለጠ የሚያምፁ እንደውም ጎድቼዋለሁ ጨምርለታለሁ የሚሉ ሰዎች ሊፈጠሩ ይችላሉ። አሁን ሁለተኛ ደግሞ ሲሆን 2 እና 3 ሆነ። እማው አይደለም ግን እሱ እማው ስሙን አጥፋው ሳይሆን 2-3 ምስክሮች ይዘህ ሽማግሌ ይዘህ ማነጋገር። መጀመሪያ አናግረዋል፣ እምቢ ብለዋል። ደግሞ በሽማግሌዎች ፊት ታነጋግረዋል። አንዳንድ ሰው ሽማግሌ የሚያፈርሰዋል። እኛ ከምንላቸው ወደፊታችን የሚመጡ ሽማግሌዎች እግዚአብሔር ቃል የሚያውቁ አባቶች ሊሆኑ ይችላሉ። ሲናገሩ ልቡ ሊነካ ይችላል፣ መንፈሱ ሊሰበር ይችላል። ከዛ በኋላ ሊመለስ ይችላል። ጠላትነቱን ሊተው ሰይፉንም ወደ ሰገባ ሊመለስ ይችላል። ያን ጊዜ ሰው ታደርገዋለህ። ካልሆነስ ምስክር አለ። ሕያው እግዚአብሔርን ፊት ዳኛን ፊት ምስክር አለ። 2 እና 3 ሆነ መክረዋል ማለት ነው። መክረሻት ባይሰማ አሁንም የሚቀጥል ከሆነስ ለቤተ ክርስቲያን ንገራት ማለት ለካህናት፣ ለአባቶች መንፈሳዊ ጉዳይ ላይ መወሰን ለሚችሉት የመጨረሻዎቹ ወሳኞች ንገር። ይሄ በአይሁድም የሚደረግ ነው። በደለኛ ሰው አልመለስ ሲል ሸንጎ በካህናት ፊት ይቆማል። ካህኑን እምቢ ብሎ ከሄደ እንደ ቀራጭ እንደሚታየው ማለት ነው። በዚያ ዘመን ቀራጭ ኃጢአተኛ ሆኖ ሳይሆን ሰው ቀራጭን እንደሚያየው እንደሚያገለው አመፀኛና የተገለለ እንዲሆን ይሆናል ማለት ነው። የማይሰማ ከሆነ ቤተክርስቲያን የማይሰማ በእርግጥ እንዲህ አይነት ሰዎች አሉ። የማይሰሙ ሰውንም የማይሰሙ አንተንም አንቺንም የማይሰሙሽ ቤተክርስቲያንን የማይሰሙ እንደ አረመኔ የሚታዩ ሰዎች ዋጋ ብድራትን እግዚአብሔር ይሰጣቸዋል። እነዚህ ሰዎች እሺ ብናገኝ ነገርናቸው፣ አልሰሙም። በክፋታቸው እየባሱ መጡ። እንደ አረመኔና እንደ ቀራጭ ሆኑ ስለተባለ በስለት እንወጋቸዋለን፣ ስማቸውን እያጠፋን እንኖራለን፣ ስንጎዳቸው በጥፍጥር ስንበቀላቸው እንኖራለን። እንደሱ ነው ወንጌል ያስተምረን። ምንድን ነው የምናደርገው? ይህን ካረግን በኋላ ሰውየው የሚሰማ ከሆነ ትመለሳል። ካልተመለሰስ ወዳጅ አይደለም ማለት ነው። አንደኛው መፍትሄ እንዳትጎዳ ወዳጅ ያልሆነን ሰው መለየት ነው። ከእሱ ጋር አላስፈላጊ መቀራረብ፣ ሚስጥር መካፈል፣ ገበናህን ማሳየት፣ የቤትን የደጅን ቁልፍ መስጠት ታቆማለህ ማለት ነው። አንዱ ከችግር መውጫ መንገድ መጠንቀቅ ነው። ከጠላት አፍ መጠንቀቅ፣ ከጠላት እጅ መጠንቀቅ ነው። ጠላት መሆኑን ታውቃለህ ማለት ነው። ተጠንቀቀው የምትኖረው ሰው ይሆናል። ይህ አንደኛው መፍትሄ ነው። ሁለተኛ ሌላም ሰው እንዳይጎዳ አንተም ደግሞ እንዳትጎዳ ትምህርት ትማርበታለህ። በቀሉንስ ማን ይበቀላል ነው። በቀል እግዚአብሔር ነው። እኔ ብድራት እመልሳለሁ ይላል እግዚአብሔር ቃል። በአንዳች አትበቀሉ ይላል። ለመሰላችሁ እጃችን ላይ ደም እንዲኖር አይፈልግም። የአቢግያ ባል ዳዊትን ባስቆጣ ጊዜ ዳዊትን በጣም ነው የበደለው። በተራበ ጊዜ ምግብ ከልክሎ ሰድቦን የላከበት ናባል የተባለ ገበሬ። ናባልን ለመግደል በምሬት ተነስቶ ነበር ዳዊት ስሜታዊ እንዲሆን አደረገው። በዛ ሰዓት ዳዊት የእግዚአብሔር ጦርነት የሚዋጋ ሰው እንጂ ከአንድ ገበሬ ጋር እንደሚፋሰስ ሰው አልነበረ። አቢግያ መታ ግን ከጥፋቱ መለሰችው። ናባልን እግዚአብሔር ይበቀለዋል፣ አንተ ተው አለችው። አንተ የእግዚአብሔርን ጦርነት የምትዋጋ ቅዱስ ሰው ነህ፣ እጅ ደም ውስጥ እንዳይገባ አለችው። ከደም ከለከለችው።
እጃችን ደም ውስጥ እንዳይገባ ባናደዱን ባበሳጩን ሰዎች በቀል ለማድረግ ስውርም ግልጽም ቀስት መወርወር እንዳንጀምር እግዚአብሔር ይበቀላል። እጃችን ንጹህ መሆን አለበት። የእግዚአብሔር ልጆች ንጹህ እጅ ኢየሱስ ክርስቶስ በምስማር የተቸነከረበት ያን ንጹህ እጅ መምሰላል። ለፍቅር የተወጋ እጅ መሆን አለበት። የሚወጋ አይደለም፣ የተወጋ እጅ መሆን አለበት። እናንተና እኔ የናዝሬቱ ኢየሱስ ልጆችና ምስክሮች ነን። በቀል የለም፣ አልተፈቀደልንም። እንደ እግዚአብሔር ሐሳብና ፈቃድ አይደለም የምንኖረው። ፈቃድ በሰማይ እንደሆነች እንዲሁም በምድር ትኑር ብላል ብንጸልየው። ፈቃዱ ምንድን ነው? እንዳትበቀል። ስሜታዊነትህንና ጉልበትህን አምነህ ለመበቀል ከምትነሳ ይልቅ ኃይል እግዚአብሔር ነው ብለህ የእግዚአብሔርን ጉልበት መታመንህ ራሱ የእምነት አንዱ ማሳያ ነው። የለም ራሴው እበቀለዋለሁ መተዋለሁ ካልክ ውጤቱንም እናጭዳለን አብረን። እንደ አረሜን እንደ ቀራጭ ሁንልህ ሲባል ፍርድን ለእግዚአብሔር ሰጥተህ ተጠንቅቀህ ኑር ማለት ነው። ይሄንን ስናነሳ አንዳንድ ጊዜ ሰዎች እንዲጎዱንም ሆኖ መኖር ሞኝ መሆንም አይኖርብን። በተኩላዎች መካከል ልኬያችኋለሁ ይልና ጌታችን፣ እናንተ ስትኖሩ ግን እንደ እባብ ብልህ እንደ ርግብ የዋህ ሁኑ ይላል። ማን እንደሚጎዳን በደንብ ማወቅ አለብን። ያገኘነው ሰው ዝርግፍ አድርገን ሚስጥራችንን የምንነግረው፣ ገበናችንን የምናሳየው፣ ዋና ነገራችንን የምንሰጠው መሆን የለበትም። ማየት አለብን፣ መስማት አለብን፣ ማስተዋል አለብን። ስለ ወዳጆቻችን መጸለይ አለብን። ወዳጅ ከኔ ጋር ያለ ወዳጅ ነው ወይ? እኔ እንደማይሆነው ወይ አንተ የምታየው ማለት ያስፈልጋል። ጥንቃቄ ያለው ግንኙነት፣ ጠርጣራና ምንችክ ያለ ሰው መሆን ሳይሆን ግን ጥንቃቄ ያለው ግንኙነት ያስፈልጋል። አንዳንድ የሚጎዱ ሰዎች ያስታውቃሉ፣ በመንገድ ያስታውቃሉ። ስለዚህ እንዳንጎዳ መጠንቀቅ አለብን። አካሄዳችን ጥንቃቄ ይጠብቃል። ማስተዋል ጥንቃቄ ይጠብቃል። ማስተዋል እና ጥንቃቄ ይጠብቃል ይላል ጠቢቡ ሰሎሞን። አንዳንድ ችግሩን ለመፍታት ችግር ውስጥ ገብቶ ከመዳከር ቀድሞ ማጠር ተገቢ ነው። ችግር ሰዎች እንዳንሆን አንዳንድ ስሜታዊ ሰዎች በአንዴ ለሰው ወዳጅ የሚሆኑ አሉ። በአንዴ በቃ ልም ያሉ ወዳጆች፣ ከዛ ደግሞ ሌላ ሰው ጋር እንደዚህ አይነት ባህሪ እንዳይኖረን እግዚአብሔር ልጆች ምንወድም ከሆነ የዘላለም ወዳጅ ነው እግዚአብሔር መሆን ያለብን። ግን ደግሞ በደንብ አይተን ነው። እግዚአብሔር ባርካችሁ፣ የሰማነውን በልባችን ይጻፍ። መንፈስ ቅዱስ ይባርካችሁ፣ ቀድሳችሁ። እግዚአብሔር ቸርነት የእናታችን ቤታችን ረድኤት በረከት የምላት ጥበቃ አብሮን ይሁን። በትምህርቱ ስለተደሰታችሁ ኮሜንትና ላይክ ስለምታደርጉ ስለምትመርቁኝ አመሰግናችኋለሁ። ሚሊኒየም አዳራሽ ያዘጋጀነውን የመቄዶንያን ጉባኤ እንዳትቀሩ ያላችሁ ሁላችሁ አደራ ላለው። ቲኬቱን ስትፈልጉ ስልኬን አሳውቂያለሁ። 9114138 ዋትሳፕ ላይ በላኩልኝ። እኔ ፎቶ ያነሳው ልክላችኋለሁ። የከፈላችሁበትን ስክሪንሻት ስትልኩልኝ አንድ ላይ ያይዛችሁ ትገባላችሁ ማለት ነው። ግድ ወረቀቱን በእጃችሁ መያዝ ያስፈልጋችሁም። ቀሲስ አሸናፊ ነኝ። ሰላም።